እንግዲህ በጎችን አንዳንድ ነገር ስለ በጎች ልንል መተንላቸዋል ማለት ነው። እንግዲህ በጎች አልተቻሉም፣ ማንንም አንሰማም ብለው እንግዲህ ጉዟቸውን ቀጥለዋል ማለት ነው። ተመልካችም አላከበሩም፣ ቤተሰብም አላከበሩም። በዚህ ልክ እውነት ለመናገር እኔ ወንድ ልጅ ወንድ ነው፣ ችግር የለውም። ሆኖም ሳለ ግን ሴት ልጅ ግን በዚህ ልክ አለባበሷ ባይዘው ይች ሄርሜላ የምትባል ግለሰብ አለባበሷ ራሱ ራቁቷን እኮ መጣች። ጎበዝ እናንተ ዝም ትላላችሁ? እስኪ ኮሜንቶች መላበሉ እስኪ እውነት እቺ ልጅ ምን ብትደረግ ነው ስርዓት የምትይዘው? እውነት ለመናገር አሁን ትውልዱ ምንም በቃ የአሁኑ ትውልድ የመጣው በጣም እሳት ትውልድ ነው። ምንም በቃ ለምን ወልዳቸው ልጆች ራሱ የሚያስተምሩት ነገር ሁሉ በቃ በጣም የሚደብር በጣም የሚያስጠላ ምናምን ነገር ነው። ሶ እንግዲህ አሁን አብርሽና ይቺ ሄርሜላ የሚባሉት በጣም ነው ወጥ እየረገጡ ያሉት። አብርሽ በነገራችን ላይ የተከበሩ ቤተሰቦች አሉት፣ ግን በዚህ ልክ እኔ እንጃ ይቅርታ አድርጉልኝና አግባብ ነው ብዬ አላስብም። እናንተ ምን ትላላችሁ? ኮመንቶች መቼም እንደማትደግፉት እርግጠኛ ነኝ። የእውነት በጣም ነው ያበዙት። የሚሰሩትን አያውቁም፣ እንደፈለጉ ነው የሚሆኑት። በቃ ሰላም ሰላም! ውድና የተከበራችሁ የፋንታዬ ጎንደር ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ። ቻናሉን ከወደዳችሁ ሰብስክራይብ አድርጋችሁ ሀሳብ አስተያየት ስጡ ስል በትህትና እንጠይቃለን። እና እንግዲህ በጣም ቤተሰቡን አጃይብ የሚያስብለው የነ አብርሽ ቪዲዮ ነው ማለት ነው። በተለይ ሴቷ፣ ወንድስ መቼም ወንድ ነው ታውቁታላችሁ። ወንድ ልጅ ሚስት እያለውም ባይኖረውም በቃ መማገጥ ስራው ስለሆነች ችግር የለውም። ወንዶች ግን እንትናቸው ግን እሷ ግን ባይዘው ባለ ትዳር ነው። እዛ ባሻገር ደግሞ እኔ አለባበሷ ነው ብዙም እየደበረኛል። አለባበሷን እዚህ እንትን ላይ ያያችሁትን አይታችሁታል። በጣም ነው የሚደብረው። በዚህ ልክ ሴት ልጅ መሆን የለባትም። እውነቴን ነው የምላችሁ። እኔ በጣም ነው የተሰማኝ እንደ ሰውኛ ማለት ነው። ጋይስ እንዴ ሴት ልጅ በዚህ ልክ እንደዚህ ስትወርድ እኔ አግባብ ነው ብዬ አላስብም። በዛ ላይ ደግሞ እቺ ልጅ ይሄ ልጅ አሁን በቅርብ ነው የወለደ። ግን እኔ ይቅርታ አድርጉልኝና ማለት ነው ተነጋግረው ነው አይደል ጋይስ? እርግጠኛ ነኝ ድራማ ነው። ግን ምን መሰላችሁ ቤተሰብ፣ ድራማ ቢሆንም በዚህ ልክ መሆን የለበትም። ይቅርታ አድርጉልኝና ጋይስ፣ በዚህ ልክ መሆን የለበትም። ለምን እኛ እንደዚህ አይነት ነገር እንደምንወድ ስለሚያውቁ ነው በጣም እየተጨመላለቁ ያሉት። ግን ድራማ ቢሆንም ደግሞ በዚህ ልክ መሆን የለበትም። እርግጠኛ ነኝ ተነጋግረው ነው እየሰሩ ያሉት። አስባችሁታል? እንጂ ባይነጋገሩ እንደዚህ እኔ ያደርጋል ብዬ አላስብም። እኛን አጥያት ውስጥ ለማስገባት ነው እንጂ አትሩታ ራሱ ይሄን ነገር ታውቃለች። ሆኖም ሳለ ግን አረካታቸው በጣም ነው የሚደብር። እኔ ግን ማለት ነው ድራማ ከሆነ አትሩታ ራሱ ድራማ ነው የምትሰራው። ምክንያቱም አብርሽ እንትን ብሎ አይደለም ማለት ሚስቱ አይደለችም። እንደዚህ ከሆነ እንጂ እኔ ይቅርታ አድርጉልኝና ፈለገው ድራማ ቢሆንም ተነጋግረን ቢሆንም ባሌ እንደዚህ ሲሆን እኔ እቀናለሁ። ይቅርታ አድርጉልኝና እንዲሁ ትዕግስቱን ስጠኝ ነበር። ግን ሩታ ባይዘዌ ካሁን በፊት እንትን ነበረች፣ ጴንጤ ነበረች። መስቀል ራሱ በቅርብ ነው አሁን ያደረገችው። አስባችሁታል? ሰው እች ልጅ እንግዲህ እሱ ፍቅረኛ ትሆናቱን አናቅም። አብረሽ ብዙዎች ናቸው ሴቶች የሚመጡት። ግን እኔ የምልላችሁ ፈልጌ ነው አሁን ይሄ ምንድን ነው የሚያስተምረው ነው የምለው። ለእኛ ምን ያስተምረናል ብዬ ለዚህ ነው እኔ አሁን የመጣሁት እንጂ እነሱ ምናልባት ተነጋግረው ነው የሚሰሩት። አስባችሁታል? የኛ ሰው የሆነ ወይ ጥሩ ነገር አመቶ ምናምን ቪዲዮ ይሉ ቢላቸው አያዩም። ገባችሁ? አሁን እዚህ መደም ኩሽናውንም ቪዲዮ የለን እንላቸዋለን። ሰብስክራይብ ራሱ አታረጉንም። ግን ወይ እንደ አብርሽ የሆነ ሴት ጋር እየተላላጥን እየተጋጋጥን እያለቀስን ብንመጣ ግን የትና የት እንደሆነ ቪው ሁላችንም እናውቃለን ማለት ነው። እውነት ለመናገር እና እነዚህ ልጆች ተነጋግሩ። ግን ቢነጋገሩም ደግሞ ምንድነው ይሄ የሚያስተምረው? ለትውልዱ ምን ያስተምራል? እኔ ይሄ ነው ግራ የገባኝ ጋይስ። እውነቴን ነው የምላችሁ። በጣም የሚያስጠላውን በሰሞኑ ላይ በተለይ ብሶባቸዋል። እነዚህ ቲክታከሮችም እየሰገጡ ነው። ሰግጥ ይላሉ፣ ይሰጋገጣሉ ምናምን። የሚያስተምሩት ግብረ ሰዶም ስራ ነው የሚያስተምሩት። ባይዘወይ አይታችሁ ከሆነ ይሄ ከሆነ ሳይሆን ይሄ በሰሙን ወንድ ጋር እንትን ሊለው የነበረው ምናምን እያሉ ብዙዎች ቲክቶክ ላይ እንትን ብለውታል። ደግሞ አንዳንዶች ደግሞ ሀሳብ እየሰጡበት ነው። ጸበል ሄዶ ነው ምናምን የተለያየ ነገር። እኔ ይቅርታ አድርጉልኝና ኢትዮጵያ ላይ ህግ የለም ይባላል። ደግሞ በህግ ሲያዙ ደግሞ በቃ እንደዚህ እነሱን አለባብሶ ለማለፍ የሚሞከረው ነገር ይሄ ነገር ፈጽሞ ስህተት ነው የምለው እንደኔ ማለት ነው። ይቅርታ አድርጉልኝና በጣም ነው እንትን የሚለው በጣም ነው የሚደብረው። አስባችሁታል? እንጂ ይሄ ሰውዬ አሁን ጸበል ቢሄድ እንደዚህ አይነት ብልግና አሳፋሪ ነገር እየጻፈ እየተናገረ፣ ስለዚህ እናንተ አሁን ምንድነው የምትሉትን? ይቅርታ አድርጉልኝና
እና ሁሉንም ነገር እናንተ ትሸፋፍናላችሁ። ስለዚህ የሚሰሩት ነገር ስራ ሁሉ ቀይ መስመር ነው እየሰሩ ያሉት እና እናንተ ምን ትላላችሁ? በዚህ ላይ ምን ትላላችሁ እናንተ? እኔ ይቅርታ አድርጉልኝና ማለት ነው። እኔ በጣም ነው እንትን ያለኝ የደበረኝ የሚሰሩት በተለይ እነዚህ ቲክታከሮች የግብረ ሰዶም አለባበስ ምናምን እየለበሱ ትውልዱን የሚያቆሽሽ ነገር እያሳዩ ነው ምናምን እና ምን ልላችሁ ፈልጌ ነው። አሁን አብርሽም እንደዛ ነው እየሰራ ያለ ይቅርታ አድርጉልኝና ምክንያቱም የሚያስተምረው ነገር ሁሉ በጣም የሚያስጠላ ነገር ነው የሚያስተምረው። ጥሩ ነገር አይደለም። ትውልዱ ምን ይሄንን አይቶ ምንድነው የሚማረው? ይቅርታ አድርጉልኝና በዚህ ልክ እንደዚህ መሆን የለበትም። እውነቴን ነው የምላችሁ እንዴ ለቤተሰብ ክብር የሌለው ምናምን ቢያንስ ቤተሰብ ራሱ መከበር አለበት ጋይስ፣ ቤተሰብ መከበር አለበት። የምሬ ነው የምላችሁ እንጂ ዝም ብሎ ብቻ ሁሌ መሰጋገጥ ይሄ አግባብ ነው ብዬ አላስብም። እንደኔ ማለት ነው ጋይሶች። ስለዚህ እናንተ ምን ትላላችሁ? እናንተም ሄዱበት። እኔም ከኩሽና ሆኜ ይሄው እየለፈለፍኩኝ እየተበጠረኩኝ ነው ምናምን ነገር እና እናንተም መሄድ አለባችሁ እንጂ ዝም አትበሉ። ዝም ካላችኋቸው እነሱ በጣም ብዙ ነገር ነው የሚያወሩት፣ ብዙ ነገር ነው የሚሉት እና ይሄን ያለው ነገር አቤት ሸቃሌት ምን እየሰራች ሸቃሌት እኮ ባይዘዌ ቪዲዮ የምሰራው ስራ ላይ ሆኜ ነው ጋይስ፣ ለዛ ሆኜ ነው እና እኔን መቼ ነው ታበረታቱኝ? እኔን ድግፍግፍ አታድርጉኝም? ግን ጥያቄ ማለት ነው እኔን ደግፉኝ፣ ደጋግፈፈፈፍ አድርጉኝ። አዎ ከመዳም ኩሽና ሆኜ ነው እንደዚህ ፊቴ ወይኔ በማዲያት ሆኜ ቪዲዮ መቀርጽላችሁ ሰው እነሱ ሲመጡብኝ ያቋረጥኩት ማለት ነው። ለማንኛውም እና ያለው ነገር ይሄ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን ሌላ ወሬ የማወራው ነገር የለም። ለማንኛውም አብርሽ እንግዲህ ልብ ይስጠው። አብርሽ በጣም ጨልሏል ብሏል። የእውነት ወንድሙ እኮ አለ እኮ አሁን ይሄ ወንድሙ የሚሰራው ስራ እግዚአብሔር በጣም አሪፍ ነው። እንደሱ አይደለም እሱ እኮ መረብ አይገልጸውም። በቃ መረብ እናማላችኋለሁ። ያለው ነገር ይሄ ነው። በተረፈ ግን ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበልን። እኔስ የሀገራችን ነገር ነው ያሳሰበኝ። ጌታን ነው የምላችሁ። ሀገሩ እንደኔ ያሳሰበው ማነው? ሀገራችን በቃ በጣም ነው እኔ ሁሌ የሚያሳስበኝ የምር እና ሰላማችሁ ይብዛልኝ። ሹ አማሮችዬ አማን